የተከበራችሁ እዚህ አዲስ አበባ መስቀል አደባባይ የተገኛችሁ ሰልፈኞች፣ የተከበራችሁ ይህንን በተለያዩ መገናኛ ብዙሃን የምትከታተሉ የትግራይ ተወላጆች፣ የተከበራችሁ ይህንን ድምጽ የምታሰሙና የምታከብሩ ኢትዮጵያውያን፣ የተከበራችሁና ክቡራን፣ የትግራይ ጦርነት በፕሪቶሪያ ስምምነት ተቋጭቶ ሰዎችን ለመብላት ተደግነው የነበሩ የጦር መሳሪያዎች የመሳሪያ አፎች ቁልቁል እንዲደፉ ማድረግ ተችሏል። ነገር ግን እኛ የማንገዛው ህዝብ፣ እኛ የማንይዘው ስልጣን እንዲሁም የማይገባን መሬትና ሀብት አይኑር ያሉ ኋላቀር የፖለቲካ ቡድኖች የኋሊት ቡድን አባላትና የሁሉናቸውን መኖርን የህይወታቸውን ደህንነት ከጦርነት ጋር ያያያዙ ወታደራዊ መሪዎቻቸው ይህንን ወርቃማ እድል አክሽፈው ጊዜያዊ አስተዳደሮችን አፍርሰው ከፌደራል መንግስት ጋር የሚያገናኙትን ገመዶች ሁሉ በጥሰው ህዝብንና ሀገርን ታጋች አድርገው ይገኛሉ። ይህ የጥፋት ቡድን ይህንን ለማስኬድ እንዲመቸውና መላውን የአፍሪካ ቀንድ ወደ ማያባራ ግጭት ውስጥ ለማስገባት ከሚመስሏቸው የዚህች ሀገር ጠላቶች ጋር ተባብረው ዓለም በግልጽ የሽብር ቡድን ብሎ ከሰየማቸው በቀይ ባህር ዳርቻ ከሚገኙ ኃይሎች ጋር ሳይቀር ተሳስረው የሀገሪቱንና ቀጠናውን ለማተራመስ በመስራት ላይ ይገኛሉ። እስካሁን የትግራይን ወጣቶች አስታጥቆ በኤርትራ በረሃዎች አሳልፎ በሱዳን የእርስ በርስ ውጊያ ለሽያጭ አቅርቦ እያዋጋ ያለ ሲሆን ይህንን በቀጣይነት ለማካሄድ እንዲመቸው በትግራይ ውስጥ እጅግ ጨቋኝና ጸረ ሰብአዊ የሆነ ህግ ደንግጎ ወጣቶችን ከእናቶቻቸው ጉያ እየነጠቀ የጮኸውንና ለማምለጥ የሞከረውን እየገደለ ትግራይና ህዝቧን ወደ ምድር ሲኦል ቀይሯት ይገኛል። እኛ ይህንን ምክር ቤት የመሰረትን 8 የፖለቲካ ድርጅቶች ከ10 በላይ የሲቪል ማህበራት የሚዲያ ባለሙያዎችና የፕሪቶሪያ ስምምነት ተደራዳሪዎች ይህንን ትግራይን አንቆ የያዘውን ኃይል በማስወገድ በሁሉም የትግራይ ፖለቲካ ኃይሎች የሚሳተፉበት ስርዓት ለመትከልና ሰላማዊት እንዲሁም በልማት የምትተጋ ትግራይ እንድትኖረን እንደምንታገል እየገለጽን ህዝባችንም ይብቃ ለውክልና ጦርነት፣ ሞትና አፈና ይቁም፣ ኢሰብአዊ የሆነ ህገወጥ ህግ ይታገድ፣ የትግራይ ወጣቶች በኃይል ታፍሰው እየተሸጡ ለውክልና ጦርነትና ለወንጀለኞች እድሜ ማራዘሚያ መሆን ይብቃ፣ የፕሪቶሪያ ሰላም ስምምነት የትግራይ ህዝብ ስምምነት ስለሆነ በአግባቡ ይተግበር በማለት ትግልህን እንድታጠናክር ጥሪያችንን እናቀርባለን። በሰላም ኃይል ተደራጅተ የታገልክ ያለ የትግራይ ሰራዊት በዚያ የጥፋት ቡድን ላይ የጀመርከውን ትግል እንድታጠናክር በትግራይና በሱዳን ሰለባ ሆነ ያለው ሰራዊት ደግሞ ለአፈና እምቢ በማለት ይህ አፋኝ የጥፋት ቡድን ለማስወገድ እንድትሰለፍ እንጠራለን። የፌደራል መንግስት ይህንን የትግራይ ህዝብ ጥሪ ሰምቶና ተቀብሎ አፋጣኝ ምላሽ እንዲሰጠንና የህዝባችን ችግሮች እንዲፈታ እየጠየቅን በዚህ ሂደት ውስጥ በሙሉ አቅማችን ከፌደራል መንግስት ጋር በመተባበር ከኛ የሚጠበቀውን ነገር ሁሉ እንደምንፈጽም እንገልጻለን። የዓለም አቀፉ ማህበረሰብ በተለይም የፕሪቶሪያ ስምምነት አደራዳሪዎችና አጋሮች ስምምነቱ ተግባራዊ እንዲሆን በማድረግ የትግራይ ህዝብ ስቃይና እንግልት በፍጥነት እንዲፈታ የትግራይ ህዝብ ወደ ሰላም ዲሞክራሲና ልማት መስመር እንዲገባ ከእነሱ የሚጠበቀውን ሁሉ እንዲያደርጉ ጥሪያችንን እናቀርባለን። በዚህ ሂደት ውስጥ ከእነሱ ጋር አብረን በመሆን ግዴታችንን እንደምንወጣም እንገልጻለን። የዚህ ሁሉ መፍትሄና ባለቤት ግን ህዝባችን ነህና በሀገር ውስጥና በውጭ የምትኖር ትግራዋይ ሁሉንም የፖለቲካ ልዩነቶች ወደ ጎን በመተው ለአፈና እምቢ በማለት ትግልህን እንድታጠናክርና የግፈኞችን እድሜ በማሳጠር የትግራይን ህዝብ ከጥፋት እንድናድን ደግመን ጥሪያችንን እናቀርባለን። ይህንን ጥሪ ለፌደራል መንግስት፣ ለሚመለከታቸው መስሪያ ቤቶችና ለሁሉም ኤምባሲዎች እንደምናደርስና እንደምንከታተለውም ለሁላችሁም ልንገልጽ እንወዳለን። የተደራጀ ትግል የትግራይን ህልውና ለማረጋገጥ ሐምሌ 11 2018 ዓ.ም አዲስ አበባ